የኤፍራጥስ ወንዝ ደርቆ አሁን ሲባል በኢትዮጵያ ሲጨነቅ ነበር። በየቴሌቪዥኑ የኤፍራጥስ ወንዝ ደርቆ የኤፍራጥስ ወንዝ ደርቆ ከዛ ደግሞ አጋንንቱ ሲጮሁ ተሰምተው ረተው አጋንንቱ በካሜራ ተቀርጸው ማለት ነው። ሰይጣን ራሱ በካሜራ ከተቀረጸ አብዷል ማለት ነው። ሰይጣን በካሜራ ይገኛል እንዴ? እንዲው እኮ አይደረስ ነውና ሰው እኮ ብሎ የጠገበው እኮ አይደረስ። ሰይጣንን በካሜራ ሰምተው ቀረጹት። የእንትና ምን እንትን ሲውሱ አሜሪካ እንደዚህ እያደረገች ነው። ስለዚህ አሜሪካ እንዲማረክ ከጀመረች ደርሷል ማለት ባታረግስ እድሜህ ምጽአትህ ነው። ኤፍራጥስ ደረቀ፣ ግዮን ደረቀ፣ እንትና ደረቀ የለም። እንደገና ሰይጣን አሁን መመለክ ጀምሯል። በአውሮፓ በአሜሪካ እየተመለከ ነው። አዎ እየተመለከ ነው። ድሮስ አልተመለከም? ሰይጣን ተኮር ክርስትና የለም። ምን ተኮር ክርስትና ነው ያለ? ክርስቶስ ተኮር ክርስትና ነው። ክርስቶስ ተኮር ክርስትና እንጂ ሰይጣን ተኮር ክርስትና የለም። ሰይጣን እንዲያለ ነው፣ በእንትን እየመጣ ነው ይለዋል። በቃ አሁን ሻንጣው ራሱ 666 እየተጻፈበት ነው። ጃኬታችን ውስጥ 666 እየጻፉ ነው። ከጻፈብን ቆይቶ ድሮ አይደል ይጻፈብን። ሻንጣው 666 ሆኖ መጻፉ አይደለም ቁም ነገሩ። መኪናው ላይ 666 መጻፉ አይደለም ቁም ነገሩ። ሞባይሉ ላይ 666 መጻፉ አይደለም ቁም ነገሩ። እኔ አሁን አይቻለሁ። አንድ አውሮፕላን በሌሊት እየመጣው ከስዊድን ወደ ኢትዮጵያ እየመጣው ነው። ሌሊት ነው በረራው። ከአውሮፓ እየተመጣ ሌሊት ላይ ክንፉ ላይ መብራት አለው። ቦግ ሲል የዘንዶ ምስል አለው። እኔ በመስኮቱ በኩል 666 የሚል ጽሑፍም አለው። ልቤን ጭርቅ አላለም። እኔ የሚያሳዝነኝ እኔ ያለመመለሴ ብቻ ነው። አውሮፕላኑ 666 የሚል ስለተጻፈበት ሳይሆን በእኔ ልብ የክርስቶስ ቃል አለማደሩና አለመስራቴ ብቻ ነው የሚያሳዝነው። እንትን ተጻፈበት እሱ አይደለም የሚያሳዝነው። እኛ መቼ ነው የምንመለሰው? ከተመለስኩ እኔ ክርስቶስ ዛሬ ይምጣ። ካልተመለስኩ ሺህ ዓመት ቢጨምርም አይረባኝም። ሰይጣን በጣም መንግስቱ መስፋቱ ሳይሆን የሚያሳዝነኝ የእግዚአብሔር መንግስት በእኛ ልብ አለመኖሩ። ሰይጣንን የመስበክ ክርስትና የለም፣ ክርስቶስን የመስበክ ክርስትና ነው። አሁን ሰው ሁሉ ስለ ሰይጣን ነው የሚያወራው። ሰው ሁሉ በይንደስ ሰሙ ጠቋር የሚባል ሰይጣን አለ። እንትን የሚያደርግ ነው። ቅልፍ ሲመጣ እንትን የሚያደርግ ነው። ወዲህን የሚያገኙት እናንተ ሰይጣን ይደውልላቸዋል እንዴ? ምትምሬን ነው። መጽሐፍ እኮ የለም እንትና የሚባል ሰይጣን አለ፣ እንትና የሚባል ሰይጣን አለ እያል ቀኑ ሙሉ ስለ ሰይጣን የሚሰብኩ ሰዎች አሉ። በከተማ ተቀምጠው ሰው ደግሞ ጅል አይደለ ደግሞ አይምሮውን እያመጣ ትደውልለታለች። የዋህ አይደለች። በዚያ ከሳውዲ አረቢያ የምደውልልህ እሺ፣ በህልሜ ስተኛ እሺ፣ በቃ ያቃዠኛል እናሳ ብር አይበረክትልኝም። አጥብቀሽ አትይዥም እንዲያውም የሚሉት ጅልነት ነው። አጥብቆ መስራት፣ ተቆጣጥሮ ገንዘብን መያዝ፣ አሁን ስማት መድገም፣ አስራት ማውጣት ነው። በእንትን እንደዚህ ያለ ጅልነት እንዲያው ምን ይባላል? ኋላ ምን ይላታል? ጠቋር የሚባል ነው ያዘሽ። ያንቺ ያዘሽ የወሎ አካባቢ ነው፣ ያንቺ ደግሞ ወደ እንትን አሶሳ አካባቢ ያለው ነው ያዘሽ ይላል። አጋንንትም ደግሞ እንደ ሰው ክልል ተበጅቶለታል። እንደው እኮ ግር ብሎ እኮ ቢያደርግ ይሄ ነው ያዘሽ። በቃ አንተ ደግሞ እንደዚህ ያለ ይዋይት አይደለች። በቃ ሳልጸልይ ቀርቼ ማለቷን ትጠልና እንትን ብሎ አቃሽቶኝ ምናምን እንትን ድመት ይመስለኛል። በህልሜ ጥቁር ያለ ድመት ይመስለኛል። ኋላ ወጣ ነጭ በግ ይመስለኛል። ኋላ ነጭ በግ እየጎተትኩት ስል እየጎተትኩት ሳለ ድንገት ማሰሪያው ተበጠሰ። እጮኛ ነበረሽ? አዎ። እሱን አሳዝነሽ ነው ይላል። እንዴት እንደምን ያለ ጅልነት እኮ ነው በእውነት ማለት የተያዘ። አየሽ ዘሽው ነበረ እጮኛሽ አመለጠሽ ማለት ነው በቃ ይላታል ማለት። ይሄንን ደግሞ ገርግር የሚባል ከእናትሽ የወረደ ሰይጣን አለ ይላል። ምን ይሻለኛል እኔ የቅባ ቅዱስ ቀባሻለሁ ይላታል። ሁልጊዜ የሰው ባሪያ እንዲሆኑ ያደርጓቸዋል። ክርስቶስን እንዳያገኙት መጋረጃ የሆኑት እነዚህ ናቸው። ክርስቶስን ልቅ አይሰብካትም ወይ? አጋንንቱን እስር የሚያደርጋቸውን የ38 ዓመት ደዌ አልጋ አሸክሞ እንዲሮጥ የሚያደርገውን ኃያል ወልደ እግዚአብሔርን የ12 ዓመት የሚፈስ ደም በጨርቁ ጫፍ ቀጥ ያደረገውን ነፋሳትና ሞገድ የሚታዘዙትን እሱን አይሰብካትም? ልክ ደሙን ያፈሰሰላትን ስጋውን የቆረስላትን እሱን አያስተምራት? ክርስቶስ አለልሽ ወደ እሱ ተመለሽ አይባልም? ሰው 360 ቀን ስለ ሰይጣን ያወራል። ሞት ይሻላል በእውነት ማለት ነው። አሁን ራሱ የመነኩሴ ሁሉ እኮ እንደዚህ ያደርጋል ሰው መስሏቸው። እውነት
መነኩሴ ሁሉ አሁን በቃ ይሄ እንትን ነው በቃ ለህልመ ሌሊት እችን ደግመ 3 ጊዜ ደግመ ወደ ምዕራብ ዙረህ በእንትን ቅጠል ልውሰ ይለዋል። በቃ ወደ ህልመ ሌሊት አይነካም ተው እንጂ እንዲህ ተብሎ ጽድቁ ኋላ ሌሊት በጣዖት ከህልመ ሌሊት ተጠንቅቀ ኋላ ደግሞ ሌሊት ልጸልይ ማለት ነው። እንደዚህ ያለ ክርስትና የለም። የእግዚአብሔር መንግስት በሉ እስቲ በምን አይመጣም? በምን አይመጣም? እኛ የምንፈራው እስኪ ንገሩ። እኛ የምንፈራው በሉ ሰይጣን በሉ ተከታይ ስላበዛ ሳይሆን በሉ እንጂ እኛ ክርስቶስን መከተል ስላልቻለ በሉ እንጂ። ይሄ ነው ሊያስፈራን የሚገባው። ይሄ አሜሪካ ውስጥ የሰይጣን መቅደስ ተቋቁሟል። አዎ በጌታም ጊዜ ነበረ፣ በሐዋርያት ጊዜም ነበረ። አውሮፓ አጋንንት እየተመለኩ ነው። አዎ ሱቅ ስትሄዱ ዴቪል ሾፕ የሚል ዲያብሎስ ሱቅ ማለት ነው በእንግሊዝኛ። የዲያብሎስ ሱቅ የሚባል ሱቅ አለ። አርሴማ ሱቅ የሌለኛ ገርዞ ያ አይደለም የሚደንቀኝ ማለት ነው። ከዛ ስትሄዱ ሱቁ ሁሉ የሚሸጠው የዲያብሎስ ቀበቶ ያለበት ትገዛለህ። ሻንጣ ሁሉ የዚያን ሳምንት ሆቴል ብትሄዱ ኬክ ብትገዙ ዳቦ ብትገዙ በሙሉ የሚቀረጽበት የሚጻፍበት የዲያብሎስ ምስል ነው። ዱባ ታውቃላችሁ? ዱባውን ውስጡን ይወረብሩታል። ይወረብሩና ጥቁር ቀለም ይቀቡታል። ኋላ በሰው አይን ቅርጽ አይን ይቀርጹለታል። ውስጡ መብራት ሲያበሩበት ሰይጣን ነው የሚመስለው። አቃፉ ቀይ የሆነ ሰይጣን ማለት ነው። እንደዚህ አድርገው ሲሄዱ እኔ ባይኔ አይቻለሁ። እዚህ ላይ ቀንድ አላቸው። ሰው ሰይጣን ሆኖ ሳምንት ያከብራል። ሃሎዊን ዴይ ይባላል። የመናፍስት ቀን ማለት ነው ትርጉሙ። ካቶሊክ ናት ቀድሞ ጀመረችው የሚባለው ማለት ነው። እና የመናፍስት ቀን እሷ ካቶሊክ ላረፉ ቅዱሳን ነፍሳት አንድ ቀን በዓል ላከብር ብላ ነበር የጀመረችው። ሳታስበው የሰይጣን በዓል ሆነባት። አሁን ይህንን ሁሉ ለሰይጣን እንዲህ እንደሚደረግለት የሰይጣን መጽሐፍ ቅዱስ እንደታተመን ያውቃለሁ። አምጥቼ እንደውም ቆይ አንድ ቀን አነብላችኋለሁ። እዚህ በእንግሊዝኛ ታትሟል። መጽሐፍ ቅዱስ ነው። አትስረቅ ሲል ስረቅ ነው የሚለው። 10 ትእዛዛት አሉት። እውነት ከልቤ ነው የምነግራችሁ ማለት ነው። በዚህ ምድር ተጋደል ካለ ይመችህ ነው የሚለኛው ማለት ነው። ራሱን አምጥቼ አነብላችኋለሁ። እግዚአብሔር ያደርሰን። እኔ ይሄ እንዳለ ጠፍቶኝ አይደለም፣ ግን የምናገረው ምንድን ነው? ክርስቶስን ዓላማ እናድርግ እንጂ ሰይጣንን በማሸነፍ ላይ አንመስረት ነው። የክርስቶስ ስለሆን ሰይጣን ይሸነፋል እንጂ ሰይጣንን በመከታተል ሰይጣንን ማሸነፍ አይቻልም። እስያውን ጨለማ ቤት ውስጥ ጨለማውን ዝጋና ጨለማ ትርጉሙ ይበራል? ንገሩኝ እንጂ አይበራም። ግን ምንድን ነው? ወደ ብርሃን ስንቀርብ ግን ጨለማው ይጠፋል አይጠፋም? ይኸው ሰይጣን ማለት አይደለም የሚያጠፋው። ክርስቶስን ስትቀርቡ ሰይጣን ይሸሻል። ኦሆ በልወ ለእግዚአብሔር እግዚአብሔርን እሺ በሉት አለ። እንብየ በልወ ለጋኔን ጋኔንንም ቢበሉት ወይ ርህቅ እምኔክሙ ከእናንተም ይርቃል። እግዚአብሔርን እሺ ማለት ሰይጣንን እምቢ ማለት ነው እንጂ ሰይጣን የሚንትን የሚለው ያሉ ስለ ሰይጣን እንደ ማውራት ያለው ውርደት። አንድ ሰው ወደው ሰይጣንን ትጠይዋለሽ ወይስ ትወጂዋለሽ አሏት አንዲቱ ሴትዮ። እግዚአብሔርን እወደዋለሁ አለች። አልወደውም ማለት እኮ ትችል ነበር፣ ግን ሰይጣን እወደዋለሁ አልወደውም እያልኩ ሳወጋ ሙሉ እግዚአብሔርን እወደዋለሁ ብል ይሻለኛል። ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። ዘመኑ ደርሷል ሲባል ነው ሰው የሚደነግጠው። አሁን ጥሩ ሰባኪ የሚባለው ምን አይነት ሰባኪ ነው? ሰይጣን በእንትን ሀገር እንትን ሆነ። በእንግሊዝ ሀገር በበርሚንግሃም ከተማ የበሬ ምስል የዛሬ ወር ሲመለኩ አለ እና ወገኖች አስፈሪ ነው ዘመኑ ሲል ክርስቶስ ተሰቀለ ሲብል እና ምን ይደረግ ብሎ ቁጭ ግርም ምንም እንደዚህ በላይ እብደት አለ። አሁን ባለፈው እንትን ከተማ ላይ እንዲህ ተደረገ። እያንዳንዱን ነገር እናውቀዋለን በእውነቱ ማለት ነው። ለዚህ ለኤቢሲዲ እውቀት ደግሞ የእግዚአብሔር ቃል እንኳን ይታወቃል፣ እንኳን ኤቢሲዲ ባው። ግን ምንድነው ዓለም እንዲህ ተደረገ? አይወላችሁ ልዩነቱ የእግዚአብሔር ሰዎች መልአክ ላይ አይናቸው ያርፋል፣ የዓለም ሰዎች ደግሞ አይናቸው ሰይጣን ላይ ያርፋል። ግያዝ ሶርያውያንን ያያል፣ ኤልሳ መላእክትን ያያል። እስኪ በሉ ግያዝ በሉ። እሺ የግያዝ ስብከት ምንድነው? አለቅነ በሉ። የኤልሳ ስብከት ደግሞ ምንድነው? ከኛ ጋር ያሉት ከነሱ ጋር ካሉት ይበልጣል። አረጋዊ መንፈሳዊ ምንድነው የሚለው ደግሞ ማለት ነው? መነኩሴ ሆይ ይላል የሚያስፈራሩን አጋንንት ትተህ የሚረዱን መላእክት ተመልከት ይላል። ሰይጣን እኮ
ስተኛ አሁን ደግሞ እንዲህ ሊያደርገኝ ነው ስትል ሚካኤል እኮ ይረዳኛል ብለተኛ፣ ገብርኤል አለልኝ ብለተኛ፣ ደግሞ መጣለት ሌሊቱ ሊያቃዠኝ ነው ከምትል ቅዱስ ሚካኤል ሊረዳኝ ነው ብለተኛ ነው። የሚያሰቃዩን ሳይሆን የሚረዱን ተመልከት። ትንቢተ ኢሳይያስ ምዕራፍ 6 ላይ እግዚአብሔርን ኢሳይያስ በምን ላይ ነበር አይቶት የነበር? በረጅም በባይዛችሁ ዙሪያው ምን አሉ? ሱራፌል ይቀውም አውዶ፣ ኪሩቤል መንበሩን ተሸክመውት አሉ። ዘሩን እያልኩ ከማደክማችሁ ብዬ ነው። ሱራፌል ኪሩቤል ተሸክመውት፣ ሱራፌል ከበውት እያጠኑ መቅደሱን ዘርፍ ሞልቶት አየ። ለምንድን ነው እንደዚያ ብሎ የታየው? 3 ነገር ነው። አንደኛ ዘለፋ ኢሳይያስ ነው። ሁልጊዜም ሲተረጎም እንደሰማችሁት፣ ባለፈውም በፍልሰታ ቅዳሴ ማርያም ሲተረጎም ሰምተነዋል። የምታፍረው ንጉሥ ሞተ የማታፍረኝን ያለው ነው። አንዱ ይሄ ነው። ሁለተኛው ደግሞ ማለት መሰላችሁ? እኔ የሚያገለግለኝ አጣው ብዬ አንተ ነቢይ ስላደረኩ አገልጋይ አጥቼ እንዳይመስል ለአንተ ብዬ ነው እንጂ እኔማ እነዚህ የከበቡኝ ነኝ ማለት ነው። በአገልግሎቱ እንዳይታበኝ፣ እኔ እኮ የእግዚአብሔር ነቢይ ነኝ፣ እኔ ባልኖር ህዝቡን ማን ያስተምረው እንዳይል። ሶስተኛ ደግሞ ስትሰብክ ህዝቡ ባይቀበሉ እነዚህ ይወዱሃል፣ እነዚህ ይረዱሃል ማለት ነው። ስለዚህ የእግዚአብሔር ነቢይ የእግዚአብሔር ሐዋርያ አይኑን በመላክ ላይ እንጂ አይኑን በሰይጣን ላይ ያደርጋል አላችሁ። ቅዱስ ጳውሎስ ከ14 መልእክቱ ስለ ሰይጣን የተናገረው ምናልባት ሁለት ቃል ነው የሚሆነው። አረጋዊ መንፈሳዊ 34 ድርሳን ካለው ስለ ሰይጣን የተናገረው 3 ነው። ሰይጣነ ዝሙት፣ ሰይጣነ ጽርፈት፣ እንደዚህ ነው የሚናገር። ሰይጣነ መዓት፣ በቃ የቁጣ ሰይጣን፣ የስድብ ሰይጣን፣ የዝሙት ሰይጣን አለ ብሎ 3ቱን የጻፈልን ድርሳን የሰጠው ስለ 3ቱ። ቀኑ ሙሉ ስለ ሰይጣን እያሰበ ሰው የሚጨናነቅ ምን በወጣው ነው? ማሰብ ምንድን ነው? ስህተታችንን ነው። እስኪ በሉ። ስለዚህ እግዚአብሔር መንግስት በመጠባበቅ አይመጣም። አሁን ሰው በ2005 ምን ይላል መሰላችሁ? ኢትዮጵያውያን እንስተካከልና ለኢትዮጵያ ቀን ይውጣላት ማለት ሲያቅተው ምን ማለት ጀምሯል? በቃ እንደምንም ብለን 2017 ከደረስ ኢትዮጵያ ሰላም ነው የምትሆን ይላል። ቆይ የመንግስት ሰራተኛ ደሞዝ የሚከፈል ወሩን ስለሰራ ነው ወሩ ስለደረሰ ነው? ንገሩኝ እንጂ ወሩን ቁጭ ብሎ ቀርቶ ፊርማ ምልታለ ደሞዝ ወሩ ካልነበር የለም። 20 ቀን ከሰራ የ20 ቀን ነው የሚሰጠው። አመት ስለመጣ ምህረት አይገኝም። አሁንም አመቱ መጥቷል። 2000 ስንት መቼ? ከነገ ወዲያ አመተ ምንድነው? ምህረት። አሁን ባለፈው ሰምታችኋል። 2015 በቃ ቴዎድሮስ ሊነግስ ነው ተብለን ነበር። እንኳን ቴዎድሮስ ወፍም አላየንም፣ አልመጣም ማለት 2015። አሁን እንግዲህ በ16 ባንዲራው እየታደለ ነበር። በቃ ሊመጣ ነው። ታድል መነኩሴ ሁሉ በቃ በግሸን በደብረ ሊባኖስ እንድን እያደረገ በቃ እየቀበረ ያችን አድርጎ ባንዲራይቱን በጸሎት መጽሐፍ ከተታ አድርጎ መታወቂያይቱን እዞ ኋላ ልትሞት ነው መታወቂያ ይዣለሁ እያለ ሊያሳይ ማለት ነው። ወይዘው ብልጠቱ መንግስት እግዚአብሔር ይትመጽእ በተዓቅቦ። እንደዚህ አድርገህ ተጠባብቀህ የእግዚአብሔርን መንግስት አታገኛትም። የእግዚአብሔር መንግስት እጅህ ላይ ናት እንጂ ተጠባብቀህ አይደለም። በብልጠት አይመጣም። ይችን የያዘ አይነካውም። ስማችሁን በኮድ አስመዝግቡ፣ ባንዲራው ይድረሳችሁ ይለዋል። እንደዚህ ብሎ የለም። እዩ እንግዲህ ነገም ከነገ ወዲያም ለጊዜው የሚመራው ይኖራል። ጊዜ ግን ሁሉን ይገልጠዋል። ቅዱስ ጳውሎስ ብሎ የለ በአገዳ የሚሰራ ቤት አለ፣ እሺ፣ በሸንበቆ የሚሰራ ቤት አለ፣ በወርቅ የሚሰራለት አለ። ምንድን ነው ያለው? እሳት ሲመጣ ሁሉም ይታያል ብሏል። በአገዳ የሚሰራው ቤት የሚባለው በስሜት ስብከት የሚያምነው ህዝብ እንዳያልፍለት የምትፈልጉ የኢትዮጵያ ምቀኞች ይሉናል እኛም ሁሉ ማለት ነው። አሁን ከዚህ በኋላ ቴዎድሮስ ሊነግስ ነው፣ እንትና ሊመጣ ነው፣ ዓለም በዚህ ዓመት ሊያልፍ ነው ቢላችሁ አትስሙ። የእግዚአብሔር መንግስት በመጠባበቅ አትመጣም። ደግሞ የሆነ ጊዜ ደግሞ ምን ተባለ? ደግሞ በቦታ አይደለችም አለ። እይብልዋ ነያዘ ወነያ ካህክ በዚህ ናት አይባልም። በ2012 13 አካባቢ ደግሞ ኮሮናው መጣ። ኮሮናው ሲመጣ ዓለም ሊያልፍ ነው ተባለ። ምን ይደረግ ተባለ? ከኮሮናው ቀጥሎ መቅሰፍት አለ። ምን ይደረግ ተባለ? ሰሜን ተራራ ዳሽን ያሬድ ገዳም ሄደ ነው የሚተርፍ ተባለ። ሁላችሁም የማይነቀዝ ጤፍ እየገዛችሁ ያሬድ ገዳም ከዝኑ ተባለ።
ሰምታችኋል? ኋላ አንድ ልጅ መጣና ጎንደር፣ እኔ ጎንደር ነበርኩ የዛን ጊዜ እና እንደው ህዝቡን ቢያስተምሩ አለ። ምን ላደርግ ነው የማስተምሩ? ያሬድ እየይዛችሁ እህል አስቀምጡ ብላችሁ። ማን አለ? ስውራን አባቶች። የት ያሉ? ያሬድ። ኋላ አበምኔቱን ጠራዋቸው። እንደው የኔታ እንደዚህ የሚል አለ እናንተ ስውራን አባቶች እንደው ያሬድ ገዳም የገባን የሚተርፍ የሚል አለ አልኳቸው። ኧረ ይሄ ሰውዬ ጥሩ ነው፣ አንተ ለገዳሙ እህል ሊያስገዛልኝ ያስባል። አይ እሷ ግን ምቀኛ ነው፣ ቢገዙልኝ ኖረው አሉኝ። እኛ የለብንም ብለው አስደንቀውኛል። ጥሩ መናኝ ናቸው አበምኔቱ፣ የሚያስደንቁ ናቸው። በእውነቱ ደስ ይላሉ፣ የዋህ ናቸው። ይኸው እንዲህ እያሉ ነው የሚነግዱበት ማለት ነው። ስውራን አባ ወዴት ነው የተሰወሩ? እውነትም ስውራን ተሰውረው ተንኮል የሚሰሩ ስውራን አባቶች እንዲህ ብለው የለም እንደዚህ የሚል ወንጌልን የሚሽር አባት የለንም። ስርዓተ ቤተክርስቲያንን ስርዓተ መነኮሳትን የሚጥስ አባት የለንም። እኛ መንግስተ እግዚአብሔር በማን እጅ ናት? በሉ ንገሩኝ እንጂ። በእኛ እጅ ናት፣ በራሳችን እጅ። ደግሞ የሆነ ጊዜ ደግሞ ምን አለ? የያሬድን እምነት ያሰረ እውነት ግን አጋጣሚ የቅዱስ ያሬድ እምነት ያልደረሳቸው ሰዎች ይሞቱ ባያገኙትስ? ኢየሱስ ታቦት አለበት ሰው ያለ ይድናል ደግሞ ተባለ። በቃ ሌሎቹስ ምን ይሆኑ? አጋጣሚ እጣው ያልደረሰው ከዚያ ቤተክርስቲያን መድረስ ያልቻለ ክርስቶስ በጎቹን እንዲሁ ሜዳ ይጥላል? አይጥልም። የእግዚአብሔር መንግስት መካከላችን ነው።